ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ በኋላ እንግዲህ በሌላ መረጃ ዳግም ተመልሰናል። መስመር ላይ ፓስተር አለማየሁ ነሙ ሌላ መረጃን ይዞ እየጠበቀን ይገኛል። እንግዲህ የዓለማችን ወቅታዊ ጉዳይ በቀኑ መረጃችን ላይ በጣም እጅግ አንገብጋቢና ወሳኝ የሆነ ትንቢታዊ ምልከታን የሚያሳይ ክስተትን ዋቢ በማድረግ ወደ እናንተ መረጃን አምጥተናል። አሁን ደግሞ ማምሻውን ደግሞ ሌላ መረጃ ፓስተር ይዞልን መጥቷል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ የዓለማችን ወቅታዊ ጉዳይ አሁንም በሰፊው አወዛጋቢነቱ እንደቀጠለ ይገኛል። ለኛ ለቅዱሳን እንደነዚህ አይነት መረጃዎች እጅጉን በጣም አስፈላጊ ናቸው። እንድንነቃ እንድንዘጋጅ ያስደርጉናልና በትኩረት ነገሮችን በማስተዋል እንድናደምጥ አካባቢያችንን መመልከት የዓለማችንን ወቅታዊ ጉዳይ መመርመር አስፈላጊ ስለሆነ በዚህ መልኩ እንግዲህ መረጃዎችን ወደ እናንተ እያመጣን እንገኛለን። እንግዲህ አሁን ለዛሬ ማክሰኞ ምሽት ፓስተር መስመር ላይ ሆኖ መረጃ ሊያጋራን እየተጠባበቀ ነው። ሰላምታ ከተለዋወጥን በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ቀን ላይም በጣም አንድ ትልቅ መረጃ አጋርተናል። አሁን ደግሞ ማምሻውን ደግሞ ሌላ መረጃ ልታጋራን ብቅ ብለሃል። ይህን መረጃ አሁን ማቅረብ ትችላለህ? በትናንትናው ዕለት እንግዲህ የአረቡን ዓለም ያስደነገጠ አንድ ክስተት ተከስቷል። ይሄው ምንድነው? የተባበሩት አረብ ኤሚሬት፣ ግብፅ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቱርክ፣ ፓኪስታንና ኢንዶኔዥያ እንዲሁም ሌሎች 12 በላይ ሀገሮች በጣም ተቆጥተው ነበር። ሁሉም በየሚዲያቸው በየእንትናቸው መግለጫ ሰጥተው ነበርና ለምንድነው ይሄ ቁጣ የተነሳው? የአረቡን ዓለም ሙስሊሙን ዓለም ያስቆጣ ነገር ምንድነው ብለን ስንመለከት በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃክቢ የሰጡት ቃለ ምልልስ ነው በርካታ ሀገሮችን ያስቆጣው። እንግዲህ ማይክ ሃክቢ ከታዋቂው ጋዜጠኛ ታከር ካርልሰን ጋር ባደረጉት ቃለ ምልልስ እስራኤል አሁን ካለችበት ግዛት ባለፈ አብዛኛውን የመካከለኛው ምስራቅ ክፍል ብትቆጣጠር ደጋፊ መሆናቸውን መግለጻቸው ነው። ምን ባላለበት አይደለም፣ ምን በሌለበት ዝላይ እሳት በሌለበት ጭስ አይታይም ይላል እኮ። ቀደም ብሎ እኮ ናታንያሁ እኔ ምንድነው ይህንን ዜና ሳነጋግረው በጣም ነው አረቡ ዓለም የተቆጣውና እንደውም የሙስሊሙ እንትን ስብሰባ ይጠራል ተብሎ እየተጠበቀ ነው ያለው የዓለም እስልምና ማህበር። ምክንያቱም ምንድነው እሳቸው ያሉት በጣም ከባድ ነገር ነው። መካከለኛው ምስራቅ ሙሉ ለሙሉ ብትቆጣጠር እኔ ደስ ይለኛል፣ ደጋፊ ነኝ። እንግዲህ አንድ የአሜሪካ አምባሳደር በእስራኤል ውስጥ ተቀምጠው ዲፕሎማት ናቸው። የሚያራምዱት የማንን አቋም ነው ተብሎ ይታሰባል? የአሜሪካንን አቋም ነው ተብሎ ይታሰባል። አሁን የአሜሪካንን አቋም ነው የሚያራምዱት ወይንስ የግላቸው ሐሳብ ነው? ይህንን የለየ ነገር አልተቀመጠም። ግን እኮ አሁን እኮ በጣም ያስቆጣው እኮ የስታከር ጥያቄ እሱ ነው ትንሽ አረቡን ዓለም ያስቆጣው። የስታከር ጥያቄ ይጠይቃል። ጋዜጠኛ ነው መጠየቅ አለበት።
ጥያቄው አይደለም ያስቆጣው፣ መልሳቸው የሱን ጥያቄ የደገፈ መሆኑ ነው መልሳቸው። እስቲ ትንሽኔ በደንብ እንወያይበታለን። ምክንያቱም ይሄ ከመጽሐፍ ቅዱስ አንጻር በጣም ታከር ካርልሰን በመጽሐፍ ቅዱስ በብሉይ ኪዳን አለ ላይ እስራኤል የተሰጣት የተስፋ ምድር ግብፅን፣ ሶሪያን፣ ኢራቅን የሚጨምር እንደሚጨምር ጠቅሶ እስራኤል እነዚህን መሬቶች የመውሰድ መብት አላት ወይ? ከምን አንጻር ነው እየጠቀሰ ያለው? ከመጽሐፍ ቅዱስ አንጻር፣ ከኪዳኑ አንጻር ማለት ነው። ከኪዳኑ አንጻር። ስለዚህ ይህንን የመውሰድ መብት አላት ወይ ሲሉ ብትወስድ ደግፋለሁ ነው። ገብቶሃል? ሌላው ራሱ እኮ አሁን ስትመለከት ከዚህ በፊትኛ በሚዲያችን ሰርተነዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የግዛታቸውን ወሰን ስፋት እሳቸው የሚፈልጉትን የግዛታቸውን ወሰን ስፋት በተባበሩት መንግስታት ድርጅትም በተለያየ ጊዜም ካርታውን አጽድቀው አሳይተዋል። በግልጽ ነው ያሳዩት ካርታውን። ምንድነው በግልጽ ያሳዩት ካርታ? ምን ይላል ያ ካርታ ብለን ስንመለከት እንደው እናንሳው፣ እነሱም ትንሽ አንስተውታል። ከናይል ወንዝ እስከ ኤፍራጥስ መሬት የመውረስ መብት አላት ወይ ብሎ ለጠየቀው ጥያቄ መጀመሪያ እስከዚህ ድረስ እንሄዳለን ብዬ እርግጠኛ አይደለሁም፣ በጣም ሰፊ መሬት ነው ካሉ በኋላ ካርልሰን ጥያቄውን ሲደግምላቸው ሁሉንም ቢወስዱት ጥሩ ነበር በማለት ነው የመለሱት። ስለዚህ የአሜሪካን የአንድ ሳንቲም ግልባጭ ናት ነው እስራኤል። አሁን ምንድነው መሰለ፣ አሁን የእስራኤል እኮ የጂኦፖለቲክሱን የሚያጧጡዝበት ምክንያትና አውሬው እስከሚመጣ ድረስ የሚከናወኑትም ነገሮች እኮ መነሻ ሀሳባቸው እነዚህ ናቸው። እነዚህ በመጽሐፍ ቅዱስ ዙሪያ የሚያጠነጥን ነው። በመጽሐፍ ቅዱስ የተሰጠን ግዛት ነው የሚለው። ለምሳሌ ከግብፅ የሚወስዱት እነሱ እስከ ናይል ወንዝ ነው የሚሉት። ሲና በረሃ ሙሉ ለሙሉ ወስዶ ከሳውዲ የተወሰነውን ይወስዳል። ከሶሪያ የተወሰነው አሁን ያለው ካርታ ማለት ነው። አሁን ያለው ከሶሪያ የተወሰነውን ይወስዳል። ጎላን ተራራን ጨምሮ እስከ ደማስቆ ከተማ አቅራቢያ ድረስ የሚደርስ ነው። ከሊባኖንም ደቡብ ሊባኖንን ሙሉ ለሙሉ ዮርዳኖስንም ይዞ ዮርዳኖስንም ካሌብና ኢያሱ በተነጋገሩበት ጊዜ ካሌብ ያን ሲጠይቅ ከዮርዳኖስ ማዶ ሆኖ ነው የጠየቀውና ያንን የኤፍሬም ሀገር ብሎ ያለውን እነዛም በሙሉ የሚጠቀልል ነው የሚሆነው። እነዚህ ነገሮች ለምንድን ነው እነዚህ ነገሮች አሁን ላይ መነሳት ያስፈልጋቸው? አሁን ያነሱት የእስራኤሉ ጠቅላይ ሚኒስትር አይደሉም። የእስራኤሉ ጠቅላይ ሚኒስትር በቢሮአቸው ካርታውን አስቀምጠውታል። የእስራኤል ግዛት ነው ብለው የሚያስቡት በቢሮአቸው። ነገር ግን እኚህ ደግሞ የአሜሪካንን አቋም የሚያራምዱ የአሜሪካ አምባሳደር የሆኑ ሰው እሳቸው ለምንድን ነው ይህን ነገር አሁን ላይ አምባሳደር ማይክ ይህንን መጥቀስ የፈለጉበት ምክንያት ለምንድን ነው? ለምሳሌ ለተጠየቁት ጥያቄ ይህ ሁሉ ብትወስድ ደስ ይለናል ካሉ በኋላ ግን በማለት ምላሽ ሰጥተዋል። እስራኤል ዮርዳኖስን ሙሉ ለሙሉ ብትቆጣጠር ብለው ያሳስባሉ። ዮርዳኖስን ለመቆጣጠር እየመከሩ አይደለም። ሶሪያንም ኢራቅንም ለመቆጣጠር እየሞከሩ አይደለም ካሉ በኋላ ህዝባቸውን መጠበቅ ይፈልጋሉ። አምባሳደሩ እስራኤል ይህን ሁሉ መሬት ባትወስድም ቢያንስ ዌስት ባንክን ከፊሉን ወደ ግዛቷ እንድትጠቀልል ፍላጎት እንዳላት እና እሳቸውም
እንደሚደግፉ አስታውቀዋል። ይህ ማለት እንግዲህ አሁን ላይ ያለው የአሜሪካን መንግስት አቋም ነው ጭምር ማለት ነው። ለምንድን ነው የአሜሪካ መንግስት አቋም የሆነበት ምክንያት? ለምሳሌ ይሄ ነገር እኮ በኬነሱ ነው የተወሰነው አይደለ? በፓርላማው ነው የወሰኑት እኮ እና ዌስት ባንክን እኮ አሁን እየጠቀለሉት ነው ያሉት። እንደውም እስከ ራማላ ድረስ እንሄዳለን እያሉ ያሉት እና ይሄ የተወሰደው የራሳችን ግዛት ነው ተብሎ በፓርላማ ጸድቆ እየተሄደበት ያለ ጉዳይ ነው። አረቡ ዓለም ደግሞ አንዱ እንዲነቃነቅ ያደረገው ጉዳይ ይሄ ነው። ሆን ተብሎ የተደረገ ነው ወይንስ ፖለቲካዊ እንድምታው ምንድን ነው የሚለው? አሁን ላይ እስራኤል ከኢራን ጋር ከአሜሪካ ጋር በተፋጠጠችበት በዚህ ወቅትና ሰዓት ምናልባትም እነዚህ የአረብ ሀገሮች እነዚህ የሙስሊም ሀገሮች ከኢራን ጎን እንዲቆሙ ያደረጋቸውም ይሄ ግፊት ነው እኮ እየተደረገ ያለው ከኢራን ጋር ብቻ ሳይሆን ወደፊቱ የጎግ አሰላለፍ ጋር ከወደፊቱ የጎግ አሰላለፍ ጋር ሊያጣምራቸው እንደሚችል ሁሉ ይታመናል። እና ይሄን አያደርግም ወይ? ይሄ ግፊትን አያመጣም ወይ? ከፍተኛ ግፊት ነው የሚያመጣው። ስለዚህ ቀላል ነገር አይደለም። ለዚህ ነው ግብፅ ለምሳሌ በግልጽ መግለጫ የሰጡትን ልንገርህ። የተባበሩት አረብ ኤሚሬት፣ ግብፅ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቱርክ፣ ፓኪስታን፣ ኢንዶኔዥያ፣ ሌሎችም ሀገሮች ቁጣቸውን ገልጸው መግለጫ ሰጥተዋል። ቁጣቸውን ገልጸው መግለጫ ሲሰጡ በቀጣይ ደግሞ የእስላም ምክር ቤት መጥራታቸው የማይቀር ነው። ምክንያቱም ለምሳሌ የኢትዮጵያ አምባሳደር አሜሪካ ውስጥ ቁጭ ብሎ የሚያራምደው የኢትዮጵያን አቋም ነው የሚያስብ ነው። ማስተባበያ አልሰጡም እስካሁን። ይሄ ብቻ አይደለም እኮ የሚገርም፣ ሰሞኑን አላስካ መስጊድ ዋና ኢማም ታግደዋል እንዳይገቡ። አሁን ሰሞኑን ደግሞ ያው የረመዳን ነውና ይሄ ራሱ እንደ አዲስ ውዝግብ እያስነሳ ነው ያለውና ወደፊት ደግሞ ምናልባት የምንመለከተው ምን ያህል መረጃው እውነት እንዳለው ባላቅም ወደፊት አጥርተን እናመጣዋለን። ናታንያሁና አንድ አይሁድ አራባይ ቤተመቅደሱን ይሄ ሳምፕል ቤተመቅደሱን እየተመለከቱና እቅድ ሲያወጡ የሚያሳይ ምስልም ወጥቷልና እነዚህ ነገሮች አሁን ተመልሰው እየመጡ ነው ያሉትና እሱ ምንም ጥርጥር የለውም። መቅደሱን ለመስራት እነሱ እኮ ሬዲ ናቸው። በምንም በጦርነት ውስጥም ሆነው ይሰሩታል። እኔ እንደውም ጥርጣሬ መስጊዱን በጦርነት ውስጥ እንዳያፈርሱት ነው። በጦርነት ውስጥ ሆነው ይሰሩታል። ገብቷል። አሁን የራማላን ለመጠቅለል ማሰብ ምን ማለት ነው? ዌስት ባንክን ለመጠቅለል ማሰብ ምን ማለት ነው? ጋዛ ኦልሬዲ ከግማሽ በላይ በእጃቸው ነው ያለው። ይሄንን ነገር ሲያደርጉ ምን እየተከናወነ ነው የሚለው ነው ምን እየተከናወነ ነው? እንደው ዝም ብሎ የግዛት ማስፋፊያ ነው ወይንስ መጽሐፍ ቅዱስ እየተናገረ ያለውን ሐሳብና እቅድ ለማስፈጸም የሚደረግ ነው? ልክ ነው። ከዚህ በስተጀርባ ሐሰተኛውን ክርስቶስ ለማንገስ እየተሄደበት ያለው ረጅም መንገድ ነው ወይ? ለምን ከነዚህ ሀገሮች ጋር እስራኤል እንድትስማማ የሚያደርገው ጽኑ ቃል ኪዳን በሚለው መሰረት የሚያደርገው ማን ነው? አውሬው ነው። ሐሰተኛው ክርስቶስ ነው። ለዛስ እየተመቻቸ እንደሆነስ ሰዎች ሁልጊዜ ወይ አጋንንት ወይ እግዚአብሔር መጠቀሚያ ይሆናሉ። አንዳንዶች የእግዚአብሔርን ሐሳብ ትንቢት ያስፈጽማሉ በጌታም ባይሆኑ ግድ በጌታ መሆን አይጠበቅባቸው። የዘመንን ፍጻሜ ለማፋጠን አስፈጻሚ ሆነው የሚመጡ አንዱ እንደውም ዶናልድ ትራምፕ ናቸው አስፈጻሚ። ቂሮስ ልክ ከባቢሎን የእስራኤል ሕዝብ እንዲወጣ እግዚአብሔር እንደተጠቀመበት እንደዚሁ ይጠቀምባቸዋል። ናቡከደነፆርንም ተጠቅሞበታል ሁሉንም። አሁን ስለዚህ ይሄ በጣም ትንሽ ጠንካራ መልእክት ነው ለኛም። ምክንያቱም እስራኤል የነዚህ ወሰኖች የምትጠይቅ ከሆነና በዚህ ሄዳለው የምትለው ተባብረው እንግዲህ ጦርነቱ እንዳልነው የማጉ ጦርነት
በስፋት የሚሄድበት ሁኔታ ይፈጠራል ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ ከወደዳችሁ እስቲ መልእክቶቻችሁን አስቀምጡ። በዚህ ጉዳይ ምን እንደምታስቡ። እንግዲህ ለዛሬ ያለን መልእክት ይህንን ይመስላል። ነገ መደበኛው የዜና ፕሮግራም ይኖራል በብስራት ታደሰ የሚቀርብ እሱንም በላይቭ 12 ሰዓት ላይ መከታተል ትችላላችሁ። ሐሙስ ላይ ደግሞ ያሉትን መረጃዎች ለቃቅመን እንመጣለን። ምናልባት በመሃል ደግሞ የሚፈጠር ሰበር ካለ ሰው ወደ እናንተ ይዘንላችሁ እንመጣለን። ጌታ ኢየሱስ ይባርካችሁ። የጌታ ሰላም ጸጋ ለሁላችንም ይብዛ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም የሚገርም ነው። እንግዲህ በቀኑም በምሽቱም በጣም ወሳኝ የሆነ ለክርስቲያኖች በጣም የማንቂያ ደወል የሆነ መረጃና ያጋራህን። እንግዲህ ጆሮ ያለው ይስማ ነው የምንለው እኛ። ውድ አድማጮቻችን እንደሰማችሁት ነው። እንግዲህ የመዘጋጀታችን ነገር እንደተጠበቀ ሆኖ ራሳችንን ከእግዚአብሔር ሐሳብ ጋር በማስታረቅ መመላለስ አለብን የሚል መልእክት እናስተላልፋለን። እንግዲህ ለዛሬ ማክሰኞ ምሽት ይዘን የመጣነው መረጃ ይህን ይመስላል። በቀንም በምሽቱም ደግሞ መረጃዎችን እያሰባሰበ ይዞልን የመጣው ወንድማችን ፓስተር አለማየሁ መሞ የማንቂያ ደወል ደውሎልናል። እኔም ፕሮግራም በመምራት አብሬያችሁ ነበርኩኝ። ፓስተር እንዳለው በነገው ዕለት እንግዲህ መደበኛው ሳምንታዊ ዜና ወጃ አለ። በቀጥታ ከምሽቱ 12 ሰዓት ላይ በቀጥታ ስርጭት ጠብቁን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።